ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ ማለት ነው። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ዛሬም እንግዲህ እንደተለመደው አሪፍ ትምህርቶችን ይዤላችሁ ብቅ ብያለሁ። የዛሬው ትምህርት ማለት ነው በቀን አንድ ፍኝ ለውዝ መመገብ እንዴት ነው ጥቅሙ የሚለውን እናያለን ማለት ነው። በቀን አንድ ፍኝ ለውዝ መመገብ ጤንነቱ በሚያስደንቅ ሁኔታ እንደሚያሳድግ ያውቃሉ? ለውዝ በጤናማ ፋት፣ ፕሮቲን፣ ፋይበር፣ ቪታሚኖችና ማዕድናት የታጨቀ ገንቢ ምግብ ነው ይለናል። ለውዝ ማለት ነው አዘውትሮ ልንመገበው የሚገባ በእነዚህ ምክንያቶች ነው ማለት ነው። ምክንያቶች አሉት ልንመገበው የምንችለው በምክንያት ነው። የለውዝ የጤና ጥቅሞችን እናይ እስኪ። ለልብ ጤንነት እንግዲህ ለልብ ጤንነት የሚሰጠውን ጥቅም ስናየው መጥፎ ኮሌስትሮል ኤልዲኤል እንዲቀንስና ጥሩ ኮሌስትሮል ኤችዲኤል እንዲጨምር በሚያደርጉ አንሳቹሬትድ ፋቶችና ሞኖ እና ፖሊ አንሳቹሬትድ ፋቶች የበለጸገ ነው ማለት ነው። ኦኬ በተለይ ዋልትነስ ኢንፍላሜሽን ይቀንሳል። እንዲሁም የልብ ተግባርን የሚያሻሽል ኦሜጋ 3 ማለት ነው ኦሜጋ 3 ፋት አሲድ በውስጡ ይዟል ማለት ነው። ከፍተኛ የአርጂኒን መጠን ያለው አሚኖ አሲድ በውስጡ ይዟል። ይህ አሚኖ አሲድ የደም ስሮች ዘና እንዲሉ ለማድረግ እና የደም ዝውውርን ለማሻሻል ይረዳል ይለናል። የደም ግፊትን ለመቆጣጠር የሚረዱ ማግኔዥየም እና ፖታሽየም ይለግስልናል ማለት ነው። ክብደትን ለመቆጣጠር ስናይ ለውዝ በካሎሪን የታጨቀ ቢሆንም በከፍተኛ የፕሮቲንና የፋይበር ይዘታቸው ምክንያት እርካታን ወይም ጥጋብን ያበረታታሉ። ይህም አጠቃላይ የካሎሪ አወሳሰዳችንን ይቀንሳል ማለት ነው። ጥናቶች እንደሚያሳዩት ለውዝ የሚመገቡ ሰዎች በጊዜ ሂደት ከልክ በላይ ለሆነ ውፍረት የመጋለጥ እድላቸው አነስተኛ ነው። የስኳር በሽታን ለመቆጣጠር ዝቅተኛ የግላሴሚክ ኢንዴክስ እንዲሁም ከፍተኛ የሆነ ጤናማ ስብ እና ፋይበር ስላለው በደም ውስጥ ያለው የስኳር መጠን ማለት የተረጋጋ እንዲሆን ያግዛል ማለት ነው። ኢንሱሊን ሴንሲቲቭ በማሻሻል በአይነት 2 የስኳር በሽታ የመያዝ አጋጣሚን ይቀንሳል ማለት ነው። እነሱም ለአእምሮ ጤንነትን ስናይ የአንጎል ሴሎች ከአንቲኦክሲደንቲቭ ስትሬስ ከሚላከው አንቲኦክሲደንቶች ቪታሚን ኤ፣ ፖሊፎኖልስ እና ኦሜጋ 3 ፋት አሲዶችን የበለጸጉ ናቸው ማለት ነው። ከነዚህ የበለጸጉ ናቸው ማለት ነው። የማስታወስ ችሎታና የእውቀት ኮግኒቲቭ ተግባርን ለማሻሻልና እንደዚህ አልዛይመርስ ያሉ የኒውሮዲጀኔሬቲቭ በሽታዎችን ያለንን ተጋላጭነትን ይቀንሳል። ኢንፍላሜሽን ለመቀነስ ኢንፍላሜሽን የሚዋጉ ፖሊፌኖልስ እና ፖሊፊኖሎች እና አንቲኦክሲደንቶችን በውስጡ የያዘ ሲሆን ይህም እንደ አርትራይትስ እና የልብ ህመም ያሉ ስር የሰደዱ በሽታዎችን የመጋለጥ አጋጣሚን ወይንም እድልን ይቀንሳል ማለት ነው። ለምግብ መፈጫ ስርዓት ጤንነቱ ማለት ነው ከፍተኛ የሆነ የፋይበር ይዘት ያለው ሲሆን ይህ ጤናማ የአንጀት ባክቴሪያዎችን ያበረታታል።
እንዲሁም የሆድ ድርቀትን ይከላከላል። ኦኬ እስኪ ነው በደንብ ከፍተኛ የሆነ የፋይበር ይዘት ያለው ሲሆን ይህም ጤናማ የአንጀት ባክቴሪያዎችን ያበረታታል፣ ጤናማ የሆኑትን ማለት ነው። እንዲሁም የሆድ ድርቀትንም ይከላከላል። ኦኬ ካንሰርን ለመከላከል እስኪ ነው አንዳንድ ጥናቶች እንደሚያሳዩት ለውዝ በተለይ ብራዚል ነት ዋልነትስ እና አልመንድ በሴሌቲኒየም እንደ አንቲ ኦክሲደንት እና ፋይቶ ኬሚካል ይዘቱ ምክንያት በካንሰር የመያዝ አጋጣሚን ወይንም ያለንን ተጋላጭነት ለመቀነስ ይረዳል። ለጤንነት ኦኬ ለጤንነት ለአጥንቶች ጥንካሬ በጣም አስፈላጊ የሆኑትን ካልሲየም፣ ማግኔዥየም እና ፎስፎረስ ይሰጡናል ማለት ነው። እነዚህ ነገሮችን ይሰጡናል ወይንም ይለግስልናል ማለት ነው። ረጅም እድሜ ለመኖር ለውዝ አዘውትሮ መመገብ በልብ ህመም፣ በካንሰር እና በሌሎች ስር በሰደዱ በሽታዎች ሳቢያ ያለ እድሜ የመሞት እድልን ከመቀነስ ጋርም የተያያዘ ነው። ምርጥ የለውዝ አይነቶችና ዋና ዋና ጥቅሞቹን እኔ አልመድ የሚባለው ማለት ነው ከፍተኛ ቪታሚን ኤ አለው። ለልብና ለማራኪ ቆዳ ጥሩ ነው ማለት ነው። ይህን ተጠቀሙ። ዋልትነስ ለአእምሮ ጤንነት ምርጥ ነው። ኦሜጋ 3 ነው። ፋት ነው ማለት ነው። ኦኬ ካሾስ በአይረን እና በዚንክ የበለጸገ ነው። ለሰውነት በሽታ መከላከያ ስርዓታችን ጥሩ ነው ማለት ነው። ፒስታቪዮን የአይን ጤንነትን ይረዳል። ሉቲን እና ዚንክሳንቲን ማለት ነው። ብራዘል ነት ምርጥ የሴሌኒየም ምንጭ ነው። ታይሮይድ ይደግፍ። ኦኬ ብዙ ናቸው ስማቸው ማለት ነው። ሂዘልነትስ ከፍተኛ የፎሌት ይዘት ያለው ሲሆን ሌሎችን ለመጠገን በጣም ጠቃሚ ነው ማለት ነው። የሚመከር አወሳሰድ መጠን በቀን 1 እፍኝ አውንስ ወይንም 28 ግራም ተስማሚ ነው። ከመጠን በላይ ሶዲየም እና ጤናማ ያልሆነ ዘይቶችን ለማስወገድ ጥሬ ጨው የሌለው ወይንም በደረቁ የተቆላ የተጠበሰ ለውዝ ይምረጡ። ኦኬ እስከዚህ ድረስ ካየን የሚቀረን ነገር ያለ አይመስለኝም። ውድና የተወደዳችሁ እህት ወንድሞቼ ማለት ነው ለዛሬው እዚህ ላይ እንጨርስና በሌላ ፕሮግራም ስለምንገናኝ ማለት ነው አትጥፉ። በሌላ ፕሮግራም እንገናኛለን። አሪፍ ቪዲዮዎችን ሰርቼ እንገናኛለን ማለት ነው። ለጊዜው እዚህ ላይ እንጨርሳለን። መልካም ቆይታ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።